አብርሽና ሄርሜላ ተገናኝተዋል እንጂ አብርሽና ሄርሜላ በስተመጨረሻም ቤተሰቦች ተገናኝተዋል። ዛሬ የማይታመን ነገር ነው የተፈጠረው እና ሄርሜላ የት እንደነበረችና የት ማን እንዳገታት ተናግራለች በዚህ ቪዲዮ ላይ። እስቲ የተናገረችውን አይሁን አንድ ላይ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንደረሳ። ቀጥታ ወደ ቪዲዮአችን እንግባ። ምንስ ገብተሽ ነው ያልገባንበት ቦታ የለም። ዋናው መገናኘታችን ነው። አቤል እንደዚህ አይነት ነገር አትጠይቅኝ ወይ አብርሃም ሲመጣ ተነግረው ይሆናልና ቤተሰቦቼ እኔ አላመንኩም። እንኳን ደስ አላችሁ ሄርሜላ የምትወዷት እስቲ ዛሬ በላይክ እስቲ ይሄን ቤት ላይክ አርጉልኝ። እሺ አሁን ዛሬ ደስ ያላችሁ ላይክ አርጉና በጣም ነው ደስ ያለኝ ሄርሜላ በመገኘቷ። እንዴት ማን እንዳገኛት ሁላ ነው ግራን የገባኝ ቤተሰቦቼ። እንዴ ስንት ጊዜ ስንጮህ ዳኒና ሜሪ እንትና ሩታ አግተዋለች እያሉ እኛ ስንጮህ ስንት ነገር ስንል ነበርና ዛሬ በስተመጨረሻ መታለች እና አብርሃም በጣም ነው የጓጓው ሲያያት። እንግዲህ እንዴት ደስ እንደሚለው እናያለን። እና ቤተሰቦቼ እንኳን ደስ አላችሁ። እንይ ታችን ነው አይደል? ሄርሜላ እንግዲህ ያልቀሳለች። በጣም ነው ያለቀሰችው ቤተሰቦቼ። ለምን እንደሆነ ታውቃላችሁ? የነበርሽ ሲሏት እኔ እንደዚህ አይነት አሁን መናገር አልፈልግም፣ እንደዚህ አይነት ቦታ ላይ ሆኜ ስረጋጋ ይሻላል ብላችኋለች። እና እኔ አሁን እንደተረዳሁት ቤተሰቦች ሄርሜላ የማይሆን ጥቃት ተደርሶባት ወይ የሆነ ነገር ብትሆን ነው እንደዚህ የምትለው እንጂ ዝም ብላ አይደለም። ሰው እንዴት የነበረበትን አይናገርም? ይሄን ሁሉ ቀን ጠፍቶ ይሄን ሁሉ ቀን ተጨንቆ ማለት ነው። አሁን ይሄንን ደግሞ ሲሰሙ ዳኒና እንትና ወይ አውቀውም ይሆናል እኮ እንትና ዳኒና ሩታ እነሱ አግተው ፈተዋትም ሊሆን ይችላልና ዛሬው በጣም ደስ የሚል ነገር ነው ሄርሜላ በመገኘቷ። እኛም ደስ ብሎናል። እንግዲህ ከሄርሜላ በመጥፋቷ የተጨነቃችሁ እንኳን ደስ አላችሁ። ዛሬ መታለች እና ኦዲየንስ አሁን መስማት አለበት ብሎ አብርሃምም ሲጠይቃት አሁን ተረጋግቼ ነው መመለስ ያለብኝ፣ አሁን መመለስ እናንተ አሁን እኔ አልመለስላችሁም ብላለች። መረጋጋት አለባት። ገብቷችኋል አይደለ ቤተሰቦች? ሳትረጋጋ እንደዚህ ማለቷም ይከብዳልና እንኳን ደስ አላችሁ ሄርሜላ አድናቂዎች። ለኪንም ባናስጨንቃት ጥሩ ነው ማለት ትንሽ ተረጋጋት። ዛሬ ገና ያገኘናት እግዚአብሔር ይመስገን። ሰው በደህና መምጣቷ ትልቅ ነገር ነው። እውነቷን ነው። እሷ በደህና መምጣቷ ሁላ ትልቅ ነገር ነው እንጂ ስንት ነገር ሆና ወይ ደግሞ ታግታም ላትፈታም ወይ ሞታም ሊሆን ይችላል አይደርግባትና ሄርሜላ በሰላም መገኘቷ ለቤተሰቦቿም ለወንድሟም እንደዚህ በሰላም መገኘቷ ጥሩ ነገር ነው። አብርሃም አሁን ሄርሜላ የሆነ ነገር ብትሆንበት በጣም ነበር የሚጎዳው። ለምን ከሩታ ጋር ተፋቷል። ሁለት ደግሞ እንትን በቃ እንዴ ልበላችሁ በጣም ብቸኛ ነው የሚሆነው። ግን አንድ የተረዳውን ነገር አብርሃም ዝግይት ስለሚል በጣም የሚያናድድ ሰው ነው። በጣም ለነገሮች የዘገየ ሰውዬ ነው። ለምን ሄርሜላ ዛኔ ሲታገት ከ5 ቀን በኋላ ሄዶ ፖሊስ ጣቢያ ያመለክታል እንዴ? 10 ምናምን ቀን ጠፍታ እንዴ? አሁን አብርሃም የዛኔ እሱ ያጠፋ እንጂ ልክ እንደ እንትን እንዳለች ኤፍሬም እንዳገታት ኤፍሬም ነው የሚመስለኝ። እኔ ወንድሟን ያገታት ነው የሚመስለኝ። አብርሃም ይሄን ጉድ ሲሰማ ኤፍሬም ይኸውላችሁ ያልኩትን በደንብ ስሙ። ኤፍሬም አግቷት ሲያውቅ ሌላ ብጥብጥ እንደሚነሳ እኔ እርግጠኛ ነኝ። እንደዛ ነው የሚመስለኝ። እና አሁን እንዴት አንድ ቀን እንደጠፋች ለምን አያመለክትም? አንድ ሁለት ቀን ዝም ብሎ ዘገየ እና እንቀጥል እስቲ ነው። ማርታንም ያለችበትም ሁኔታ ያየው ነው። አቤልም በዛው ልክ የተጨነቃችሁ ነውና ቢያንስ አሁን ደህና መሆኔን ልነግርህ ነው የምፈልገው። እኮ ደህና ነሽ። ደግሞ አንድ ጥያቄ ልጠይቅሽ እኮ በራስሽ ንቅፋሽ ወይ ሰዎች አንቺ ነው ምን እንደተፈጠረ ነገር ምን ደርሶብሽ ነው? ወይም ደግሞ እኛ ማናውቀው ነገር ምን እንደሆነ ነው? ወይም እሺ እነሱን እንትን በረከና ምን ልጠይቅሽ ነው? ማለት ነው አንተ ችግር እነሱን ሸኝቶ ቤተሰቦቼ ባጭሩ ንገራችሁ። እነሱን ሸኝቶ አንቺ ተደብቀሽ ነው ወይ ሰው አግቶሽ ነው ምንድነው ሲላት ሄርሜላ እኔ ደህና መሆኔ ነው አሁን ላይ ሰላም መሆኔ ነው ፈልገው እንጂ የነበርኩበትን ቦታ ተረጋግቼ በነገርሽ ይሻላል አሁን አልነግርህም ብለዋለች። እና አብርሃምን በጣም ስለተጨነቀ ነው አብርሃም እና ቤተሰቦቼ በእንደዚህ አይነት ቦታ ላይ መጠየቅም አይጠበቅበትም ነበረ። ግን ሄርሜላ ተገኝታለች። እንኳን ደስ አላችሁ። በስተመጨረሻም ደስ የሚል ነገር ነው የሰማነው። ግን ሄርሜላ ምን ሆና ይመስላችኋልና ማን አግቷት ይመስላችኋል? እሱን ኮሜንት ላይ አስቀምጡልኝ። እኔ ማን ያገታት ይመስላችኋል? እስቲ ኮሜንት ላይ እሱን አስቀምጡልኝ። የደበራት ነገር
እውነቱን ነው አብርሃም። ከተረጋጋች በኋላ ሄርሜላ የት እንደነበረችና ማን እንዳገታትና ምን ሆና እንደጠፋች ትነግረናለች። ቤተሰቦቼ የዛሬው ቪዲዮ ይሄን ይመስል ነበር። እኔ ሄርሜላ እስቲ ቆይ መጨረሻውን አግኝቻታለሁ ምናምን ብሎ ቪዲዮ ቀርጾ እሺ እንግዲህ ቤተሰቦቼ በስተመጨረሻም የዛሬው ቪዲዮ ይሄን ይመስል ነበረ። ሄርሜላ እንኳን ደህና ቆየች፣ እንኳን ደህና መጣችልን። እናንተም እስከዚህ ቪዲዮ ከተከታተላችሁኝ አመሰግናለሁ። እንኳን ደስ አላችሁ የሄርሜላ አድናቂዎች። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። አፌን ያዘኝ እኮ ማውራቱ ሁላ ነው የከበደኝ። ብቻ ወዳችኋለሁ፣ አከብራችኋለሁ። ቻው